ግን አስበዋል ከመካከላችን ልጅ ያፌት ኖሮ ቢሆን ተይወገን ጨረቃ። ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ሐረግ ድራማ ክፍል 141ን ይዤላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ ማለት ነው። ውድ ተመልካች እንግዲህ ውድ ተመልካች በጣም ነው ደስ የሚለው የዛሬ ሐረግ ድራማ ክፍል 141 እንግዲህ ውድ ተመልካች በጣም በሚገርም ሁኔታ አንዳንድ ነገሮች ያስገረሙኝና ያስደመሙኝና ያሳዘኑኝ ነገሮች ቢኖር እንግዲህ ድራማው ትንሽ በጣም ከበድበድ እያለ ነው። ድራማው ቢከብድም ነገሮቹ በጣም እየጠነከሩ እየመጡ ነው ማለት ነው። እና እዚህ ጋር ዳጊ እህቴ ጥቁር ልብስ አውልቀሽ ስለመጣሽ በጣም ደስ ብሎኛል እህቴ ኤፍራታ ብሎ ኤፍራታን ይዞ እየሳማት ነበረ። ኤፍራታ እንግዲህ በአሁኑ ሰዓት ከናታ ጋራ አለሟን እየቀጨች ነው። በጣም ፍሬ ሆና በየአንዳንድ ነገሩ እየተጫወተች እራሷን እያስደሰተች የኔ ናታንም እያስደሰተችው ወደ ድሮ ፍቅራቸው ለመመለስ እያሰቡ ነው። እንግዲህ እዚህ ጋር ናታ ስለ ያፌት ሲጠይቀው ነበረ። ያፌት እንግዲህ ምን እንደተባለ እንዴት ከየት ወዴት ምን እንደተባለ ያፌት በአሁኑ ሰዓት እንግዲህ ያፌት ካለበት ቦታ ያፌትንም ይቅርታ ጠይቄ እኛ ህይወት ትቀጥላለችና እኛ ወደ ነበረችበት እንሄዳለን፣ ምክንያቱም ህይወት ስለምትቀጥል ብላ ስትናገር ነበረ ኤፍራታ ለናታ። ናታ ደግሞ ይሄ አነጋገርሽ ከማን ነው የወጣው? ካንቺ ነውስ ወይስ ከሌላ ሰው ነው በማለት ጠይቋት ነበረ። ግን ቢጠይቃትም ለምንድነው የምዋሸው? እውነት እኮ ነው፣ ህይወት ባለችበት ቦታ ትቀጥላለች ብላለች አሁንም። ነገር ግን እሷ እንደዛ ብትልም አሁንም እሱ ሲጠይቃት አፈጦ ነው እየቀረው። እንግዲህ ከእንግዲህ በኋላ እኔና አንቺ ህይወት አብረን እንቀጥላለን ማለት ነው ወይ ብሎ ሲጠይቃት እንግዲህ አሁንም ኤፍራታ መሆኑ ነዋ ነው ያለችው። ነገር ግን በአሁኑ ሰዓት ያፌት በጣም ትልቅ ችግር ውስጥ ነው ያለው። በትንሽዬ ክፍል ውስጥ ያፌት ተቆልፎበት ማንም ሰው የማያይበት ክፍል ናታ እየሄደ እየተመላለሰ ለካ አንተ እኔ እንደ ወንድሜ አይቼህ ነበረ፣ ለካ አንተ ኃይለኛ ውሻ ነህ። ስለዚህ ምንም ነገር መተንፈስ እንደማይተችል ያፌት በአሁኑ ሰዓት ባለበት ቦታ እንደ እስር እንደ አልጋ ቁራኛ ቁጭ ብሎ የሚገባንና የሚወጣውን ሰው እያየ እንዳበደ ሰው እየሳቀ ነው። ነገር ግን አንዳንድ ጊዜም ጎንበስ ብሎ መሬቱ ላይ አቧራ ሳይም አቧራ ላይም እንደ ደብተር ለመጻፍ ይሞክራል። ነገር ግን የሆነ እንደ ጨሌ ነገርም በእጁ ይዞ ያሳያል። ነገር ግን ድሮ ለኤፍራታ መስጠት የሚፈልገውን ነገር በሀሳብ ያለበትን ነገር ነው የሚያስበው። በስተመጨረሻ ላይ እባክህ አታንገላታኝ ብሎ ያፌት በጣም በናታ ላይ እየለመነው ነበረ። እባክህ ወንድሜ
ለምንድነው እንደዚህ የምታሆነው? ታዲያ ወንድሜ አትበለኝ፣ እኔ እኮ ወንድምክም አይደለውም፣ እኔ ምንክም አይደለውም ብሎ የኔ ናታ በጣም እያሳቀቀው ነበረ። ነገር ግን የኔ ናታ ዛሬ ሳልፍለት እሱ ቁጭ ብሎ በየባህር ዛፉ በየጫካ ውስጥ የድሮ ፍቅረኛውን ይዞ ቁጭ ብሎ አለሙን እየቀጨ ነው። ያፌት ደግሞ የድሮውን ፍቅረኛ የኔ ናታ ቀሞበት እሱ አሁን በፍቅርም በሁሉም ነገርም ቁጭ ብሎ በጣም በእስር በአንድ ክፍል እንደ አልጋ ቁራኛ ቁጭ ብሎ መፍትሄ የሌለው ሰው ሆኗል። እሱ በሩን እንኳን ሲነካካ ማነው አርፈህ ቁጭ አትልም ወይ እየተባለ ነበረ። ነገር ግን ያፌት በጣም ያሳዝናል። በአሁኑ ጊዜ የኔ ናታ በስተመጨረሻ ላይ ሊጠይቀው ሲሄድ ምን ልትሰራ ነው እዚህ የመጣከው ተባለ። እንግዲህ የኔ ናታም በጣም እየሳቀበትና በጣም እየተረበው ነው። ነገር ግን ጊዜም ታልፋለችና ለምንድነው እምትተርበውም አይለውም። ያፌት የኔ ናታን አይቶ በጣም እየተንቀጠቀጠ ነው። በጣም እየፈራ ነው። በጣም እየተሸማቀቀ ነው። ለምንድነው አንተ በፊት እኔ የምወዳትና የማከብራት ምስት እንዳለኝ ስለምታቅ በየቦታ ምስቴን ይዘህ እየቆምክና እየሄድክ እኔ ስልክም ስደውልባት ስልክ ለሱ እንዳታነሺ ብለህ ምስቴን ትመክራት ነበረ። ነገር ግን ዛሬ አንተ እኔን ተመለሰክ ወንድሜ ትለኛለክ። ወንድም እኮ መሆን የምትችለው አንተ ብቻ አይደለክም። ማንም ሰው ለሰው ወንድም መሆን ይችላል ብሎ እያስተላለፈለት ነበረ። እሱ ግን ይሄንንም የሚያስተላልፍለትን ነገርም አንዲት ነገር የሚሰማ የለም። ያፌት እንግዲህ ቀልቡም ተዘዋውሯለች። ስለዚህ ፍቅሩን የሚወዳትንም ፍቅር አጥቷል። የኔ ናታ ደግሞ ጊዜው ደረሰና ተራው ስለደረሰ ውስጡ እየቆሰለ ስላሳለፈው ዛሬ ደግሞ እሱ የልብ ልቡን እየተናገረ ነው። እኔ እኮ እስከ ዛሬ ድረስ ላንተ የተጨናነቁት እግዚአብሔር ሆይ ይቅር ይበለኝ። አንተ የኔ ሚስት ከእስሬ ወስደግ ሚስት አድርገሃት ነበረ። አንተ እኮ ሲጀመር እኔ በቅርብ ነው የሰማሁትና አንተ እኮ ከሴት ጋራ መተኛት አትችልም ብሎ የኔ ናታ ሲያወራ ነበረ። በዛን ጊዜ በጣም ነበረ ያዘነው። አዝኖ እንግዲህ የኔ ናታም አዘነ። ያፌትም የኔ ናታ የሚለውን ነገር ዝም ብሎ እያዳመጠ ነው። ያለበለዛ ዝም ትላለህ ወይስ ወይም ዝም አትለውም እያለ ነው። እንግዲህ ውድ ተመልካች ነገሮቹ በስተመጨረሻ ላይ እንግዲህ ከበድበድ እያሉ ቪዲዮ ነው እየተለቀቀ ያለው። እንግዲህ ውድ ተመልካች እዚህ ጋር ኤፍራታም አይቫዷን ይዛ በጣም እየሮጠች ነበረ። እንደዚህ አይነት ቦታ እጠብቅሻለሁ ነይ ብላት ነበረ ትላንትናም። እንግዲህ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላ ዓለም የምትገኙ ውድ የኢትዮጵያ ቤተሰቦች ይሄንን ቪዲዮ ላይክ እና ሰብስክራይብ ሼር እያረጋችሁ ይሄንን ቪዲዮ ዩቲዩብ ላይ እንግዲህ እንደምታደርሱልኝ በጣም እርግጠኛ ነኝ። እና እንግዲህ እዚህ ጋር ደግሞ ወዴት ነው ኬት ነው የመጣሹ የሚባል ማን ኤፍራታ ማሞተውባት ነው ያዘን ጨርቅ የለበሰችው። በነገራችን ላይ የሷ ልጅ ነው ወይ የሞተው? እዚህ ጋር እኔ ጥያቄ አለኝና እንግዲህ ጥቁር የምትለብስበት ምክንያት ምን ያስፈልጋል ነውና
እኔ የምለው እንግዲህ ውድ ተመልካች የኔ ናታም በጣም ግፍ ባይሰራ ይሻለው ነበረ እና እናንተም ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው። በስተመጨረሻ ላይ ደግሞ የሱን ልብስ እየሰጣት እየለበሰች እየኖረች ችግሩ እኮ እሷ አትፈልግህ።